በኋላ ከሰማይ ላይ ሆኖ ወደ ምድር ሲመለከቱ አዲስ ላይ ይላል እና ገብርኤልን ጅብሪል ይጠይቁታል። ሁለት ወንዞችን ተመለከትኩኝ እነዚህ ወንዞች ምንድናቸው ብለው ሲጠይቁት አንደኛው ኢራን ውስጥ ያለ ቁራና የሚባል ወንዝ ነው፣ ሁለተኛው አባይ ነው ወይ ናይል ነው፣ እሱም ኢትዮጵያ ውስጥ ያለ ወንዝ ነው። ስለዚህ ምን ያለው መሰለ እነዚህ ሁለት ወንዞች ለሰው ልጆች ሁሉ ምንድናቸው ጠቃሚ ወንዞች ናቸው ይላል። ሁለቱን ህዝብ እንደምረው ከ5.8 ቢሊዮን ህዝብ በላይ እስልምናም ክርስትና ውስጥም ያለ ህዝብ ብሎ በአለም ላይ በቀዳሚነት ማለት ኢትዮጵያ ምን ሊያገኛታል ውሃ ሊያገኛታል ማለት ነው። መልካም አባቶቻችን ከመጠምጠም መማር ይቅደም ይላሉ። ወዳጃችን እድል ስላገኘ ብቻ ሚዲያ ላይ የሰማው ሁሉ አታወራ። እውነት ሊመስል ስለሚችል የሰማው ሁሉ አይወራም። ጀስ እንደ መረጃ ልሰማው ትችላለህ። ቼክ ማድረግን ልመድ። ጋዜጠኛው በጣም ያሳዝናል። ምንም እንዳላነበበ ጋዜጠኛውም ይታወቃል። ምክንያቱም ሐሳቡን ገዝቶ ተመስጦ እያዳመጠው ነበረ። ሙሐመድ አድርጎ እንደዚህ ብሎ ስለ ኢትዮጵያ እንዲተናግሮ እንደዚህ በሁለት ባህሮች ምናምን ባረገበት ሰዓት ላይ ተረት የለም። ውሸት ነው ወዳጃችን። አዲስ ላይ ምናምን ያልከው ውሸት ነው። ሜቢ አንተ ያንን ከኢትዮጵያ ጋር ማገናኘት የፈለግከው ምንድነው? ነብዩ ኢትዮጵያን ይወዳታል ወደ ኢትዮጵያ ስለላኩ ምናምን። አዎ በችግራቸው ጊዜ ኢትዮጵያ ደርሳላቸዋለች። ኢትዮጵያ እንግዶቿን ተቀብላ አስተናግዳለች። ሙሐመድ ግን ኢትዮጵያን ይወዳልን? ኢትዮጵያኖችን ይወዳልን? እኔ በትንሹ 4-5 መረጃዎች ሰጣለሁኝ ለጊዜው በትንሹ። አንተ ግን ንስሐ ግባ። ክርስቲያን ከሆንክ ሙሐመድ ኢትዮጵያን ከሰይጣን በላይ ነው የሚጠላት፣ ህዝቦቿን ከሰይጣን በላይ ነው የሚጠላው። ንስሐ እንድገባ ተረት የነገሩህን በኪሳችሁ ያዙ በላቸው። አንድ መረጃ ልስጥህ። ሳያል ቡካሪ 1341 ላይ ናሬተር አይሻ ነች የተረከችው። when the prophet became ill some of his wives talked about a church which they had seen in Ethiopia and it was called Maria. ነብዩ ታሞ በነበረበት ሰዓት ላይ የተወሰኑ ሚስቶቹ ስለ ማርያም ቤተክርስቲያን በኢትዮጵያ ያዩትን መወያየት መነጋገር ይጀመሩ ትላለች። Umm Salama and Umm Habiba had been to Ethiopia and both of them narrated it is the church's beauty and the picture it contained. ኡሙ ሰላማ እና ኡሙ ሀቢባ የሚባሉት ወደ ኢትዮጵያ ሄደው ነበረ። ስለ ኢትዮጵያ ባለው ቤተክርስቲያን በውስጡ ስላለው ቅዱስ ስዕል አድኖ መነጋገር መወያየት ይጀምራሉ ማለት ነው። ነብዩ ታሞ በነበረበት ሰዓት the prophet raised his head ነብዩ ጭንቅላቱን ቀና አደረገና እንደዚህ አለ ይላል። and said those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነኛ ሰዎች አለ በከመካከላቸው ቅዱስ የሆነ ሰው ሲሞት ይቀብሩና መቃብሩ ላይ ደግሞ ምን ይሰራሉ አለ ፒክቸር አድርገው ከዛ ወደ እንትን ማምለኪያ ቦታ ይሰራሉ። ምኑ ላይ? መቃብሩ ላይ። those are አለ ሰዎቹን ኢትዮጵያኖችን those are the worst creature in the sight of Allah እነሱ ባላህ ፊት አለ እጅግ ወረስት የሆኑ ናቸው። ባላህ እይታ ውስጥ እነሱ እጅግ መጥፎቹ እጅግ የከፉ ናቸው። ከማን? ከፍጥረት ሁሉ የከፋ ስትሆን ከሰይጣንም በላይ የከፋ ነው። እነማ? እነ ኢትዮጵያኖች። ሳያል ቡካሪ 1341 ላይ ተመልከተው ማለት ነው። ሌላ ኢትዮጵያን ከሳውዲዎች ጋር እንዴት እንዳያያዘን ላሳየ፣ ጦርነት እንዲከፈትብን እንዴት እንዳለ ሳያል ቡካሪ 1596 ላይ ናሬተር አቡ ሁረይራ የተረከው Allah's apostle said the tiny-legged man from Ethiopia will demolish the Kaaba. እግረ ቀጭኑ ከኢትዮጵያ የሚመጣው ካባን ያፈርሳል ብሎ ተናግሯል። ካባውን ይፈርሳል ብሎ ያምናሉ። ይሄ ሐጅ የሚያደርጉት ካየው ቤቱን እሱን የሚያፈርሰው ከኢትዮጵያ የሚመጣ እግረ ቀጭን ነው ብሎ ነው የተናገራቸው። ስለዚህ ኢትዮጵያን በአይነ ቁራኛ እንዲመለከቱ ኢትዮጵያን እንዲጠሉ ኢትዮጵያኖች ናቸው መጥተው ካባን የሚያፈርሱ ብለው እንዲያስቡ ከኢትዮጵያ የሚመጣ ሰው ነው ካባን የሚያፈርሰው ብሎ ተናግሯል ማለት ነው። ለዚህ ነው የድሬዳዋው ከንቲባ የሆነ ሰዓት ላይ ከትግራይ የሚሄድ ነው እግረ ቀጭን ነብይ የተናገረው ካባን የሚያፈርስ እነኚህ ከፍጥረታት ሁሉ መጥፎች ብሎ ትግራዮችን የተናገረው ከዛ አንፃር ነው። የድሬዳው ከንቲባ ከትግራይ የሚሄድ ነው አለ። አክቹአሊ እንትኑ የሚለው አዲሱ የሚለው ከኢትዮጵያ ነው የሚለው። ከትግራይ ቢል ግን the worst creature ብሎ ሚላቸው ከኢትዮጵያ ሄዶ ካባን ያፈርሳል። ስለዚህ ለኢትዮጵያ ምን አይነት አመለካከት ነው የሚኖራቸው ወዳጃችን? ከዛ በኋላ ሱናን ናሳይ 29 04ንም መመልከት ትችላለህ ማለት ነው። አንድ ልጨምርልህ
ኢትዮጵያኖችም ምን ይላቸው ነበር መሰለ? መሪ እንኳን ብትሆን ጥቁር ዘቢብ ጭንቅላት ብሎ ነበር የሚጠራህ። ሳያል ቡካሪ 71:42 ላይ ናሬትድ አነስ ቢን ማሊክ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አለ you should listen to and obey your ruler even if he was an Ethiopian black slave whose head looks like raisin መሪዎቻችሁን ማዳመጥ አለባችሁ ምንም እንኳን ከኢትዮጵያ የሆነ ጥቁር ጭንቅላቱ የዘቢብ ቢመስልም ይሄ ማለት ምን አይነት ኢምፕሊኬሽን እንዳለው ይገባሃል አንባቢስ ከሆንክ ድረስ ማለት ነው። ይሄንን ከነገርኩ ዘንዳ ነብዩ ሊሞት አካባቢ ላይ ከኢትዮጵያ የመጡት እነኛ ሴቶች ስለ ማርያም ቤተክርስቲያን ስለ ማርያም ፍቅር ሲያወሩ የነበሩት ነብዩ ታሞ ሲማቅቅ ሊሞት አካባቢ ላይ የሆነ ነገር ተፈጠረ። በጣም ታሞ በነበረበት ሰዓት ላይ ኢብን ሂሻም በጻፈው መጽሐፍ ላይ ፔጅ 680 ላይ እንደዚህ ይላል Then he came down and entered his house and his pain increased until he was exhausted. ወደ ቤቱ ይገባል፣ በጣም ይታመማል፣ ህመሙ ይጨምርበታል። ሊሞት አካባቢ ሲሆን ከዛ ሚስቶቹ ይሰባሰባሉ። ኢብን አባስ ያጎቱ ልጅ ይሰባሰቡና ብቻ ከኢትዮጵያ የሄደን መድኃኒት እንስጠዋሉ። ከኢትዮጵያ የሄደ መድኃኒት ለኢትዮጵያ ምን አይነት ጥላቻ እንዳለው ላሳየ። ከዛ ኢብን አባስ እንደዚህ አለ Let me force him, but they did it. When he recovered, he asked who had treated him with this. ኢብን አባስ ቆይ አንዴ በግድ ልስጠዋልና ሰጠው ማለት ነው። ከዛ ወዲያ ሲድን ይላል ሲድን እንደዚህ ይላል ማ ነብይህ ማለት ነው። ሲድን እንደዚህ አለ ይላል when he recovered, he asked who treated him this. ማን እንዳዳነው ጠየቀ አለ። When they told him it was his uncle, he said, This is medicine which women have brought from that country. He pointed in the direction of Abyssinia. ከዳነ በኋላ ማን ነው እሱ ያዳነኝ ብሎ ጠየቀ ማለት ነው። ታሞ ራሱን ከሳተ በኋላ መድኃኒት በግድ እንትን አሉት ማለት ነው። ራሱን አያውቅም ነበር። ልክ ሲድን ማን ነው ያዳነኝ? ይሄ መድኃኒት አለ ከዛ ሀገር የመጣው ነው። ወደ ኢትዮጵያ እያሳየ ወደ አቢሲኒያ እያሳየ ከኢትዮጵያ የመጣ ነው አላቸው ማለት ነው። ኦኬ እንደዛ ብሎ ጠይቃቸዋል። when he asked why they had done that, this uncle said ለምን እንደዛ እንዳደረገ ሲጠይቃቸው ልትሞት ስለሆነ የእንትን ስለተጎዳ ነው ብለው ይነግሩታል። ከዛ ወደ ምን አደረገ እሱ መሰለ ከዳነ በኋላ ሙሉን አንተ አንብበው ለጥፍልሃለሁ። let no one stop in this house until they have been forced to take this medicine except my uncle. ምን አለ? እያንዳንዳችሁ እዚህ ቤት ውስጥ ያላችሁ ሰዎች ይሄንን መድኃኒት ግዴታ እንድትወስዱት አለ። ስላዳኑት ብቻ ተናዶ ማለት ነው። ሙሚና was forced to take it although she was fasting because of the apostle oath. ሙሚና የምትባለው ጾም ላይ እንኳን ነበረች። ጾሟን እንኳን አስቋርጧት ማለት ነው። ከኢትዮጵያ የሄደን መድኃኒት አብልተው ስላዳኑት ብቻ ከኢትዮጵያ መሆኑ ብቻ እናዶት ጾሟን አስቋርጦት መድኃኒቱን እሷ እንድትወስድ አደረጋት ማለት ነው። መድኃኒቱን እንበላው አደረጋት። ለኢትዮጵያ እንደዚህ አይነት ንቀት ነው ያለው። በእንደዚህ አይነት ንቀት ውስጥ ነው ያለው። ሊሞት እንግዲህ ያስበው ታሞ እየማቀቀ ስላዳኑት ብቻ ከኢትዮጵያ የመጣ መድኃኒት መሆኑን ሲያቅ ያልታመሙ ሰዎችን በግዴታ መድኃኒቱን አበላቸው። እሱም ብቻ አይደለም ጾመኛ የሆነችውን እንኳን አበላታለን። ንስሐ ግባ ክርስቲያን ከሆንክ በውሸት አታውራ። አይነ ሸውራራ ሆኖ ይወለዳል ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻቸው ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈቱ ሐርተኩም አና ሽት እርሻችሁን በፈለጋችሁበት አቅጣጫ ነው። ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም። ይመቸኛል በመትለው አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ ባል የክርስቶስ ምሳሌ ነው፣ ሚስት ደግሞ የቤተ ክርስቲያን ምሳሌ ናት ማለት ነው። ክርስቶስ አንዲት ቤተ ክርስቲያን አለችው፣ ለባል አንድ ሚስት ይኖረዋል። ቤተ ክርስቲያን አንድ አምላክ አንድ ክርስቶስ አላት፣ ሚስት አንድ ባል ይኖራታል። ክርስቶስ ለቤተ ክርስቲያን የኖረ ነው፣ ባል ለሚስቱ ይኖራል እንጂ ለራሱ አይኖርም። ክርስቶስ ለቤተ ክርስቲያን እንደኖረ ባል ማለት ለሚስቱም ይኖር። ቤተ ክርስቲያን ለክርስቶስ እንደምትኖር ሚስት ማለት ለባሏ የምትኖር ማለት ነው።
ለዚህ ነው በክርስቶስና በቤተ ክርስቲያን አረቢያ የእስልምና እምብርት ላይ ስሙ የተሰየመበት የነቢዩ መሐመድ የትውልድ ቦታ ላይ የዕድሜ ዘመኑ ህልም የሆነበትን የሐጅ ጉዞ በማድረግ ላይ ሳለ ኢየሱስ ክርስቶስን መካ ሳውዲ አረቢያ ላይ አይቶ ክርስትናን ተቀብሎ ስለተመለሰው የሙስሊሞች ኢማም የሰጠውን ምስክርነት በተመለከተ ከማይጠበቀው የሳውዲ መካ ስፍራ ክርስቶስን ስላየበት አስደናቂ ክስተት የነበረውን ሁኔታ የሚገልጽ ታሪክ ይዤላችሁ ቀርብ ያለው። ይህን መረጃ ባይብል ፎር ሚድል ኢስት የተባለ ድረገጽ መሐመድ ፋይንድ ጂሰስ ኢን ሜካ ብሎ ካወጣው ምስክርነት ያገኘሁት ሲሆን ቻናሉን ሰብስክራይብ በማድረግና መረጃዎች ሲለቅ ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማርልኝ አለችው። በስሜ ያዘነውን ያረጋጋ ማለት አይዞ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሁንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደት የምትጠበቀው በቲክታከሮች ብቻ የምትጠበቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የሰሞኑ ግርግር ብቻ ሳይሆን ትንሽ የከረመ ጉዳይ ነው። ሰሞኑን አንድ እፎይ የተባለው ወንድሜ በእስልምና አስተምሮት ላይ በሰጠው አስተያየት የእስልምና እምነት ተከታይ ወንድምና እህቶቼ በዚህ ልክ ሲረባረቡ ሳይ መንፈሳዊ ቅናት ገረፍ አደረገችኝ። ትልቁ ኡስታዛቸው ወጥቶ መግለጫ ለመስጠት ጊዜም አልፈጀበትም። እኔ አሁን ስለ እፎይ ጉዳይ ላወራ አይደለም የመጣሁት። ከቤተክርስቲያኗ ደሞዝ የምትበሉ ዲያቆናት፣ የቤተክርስቲያኗ መዝሙር የሸጣችሁ ገንዘብ የምታገኙ ዘማሪያን ሁላ አንድ ጥያቄ አለኝ። አንዳንድ ወጠጤዎች በአምላካችንና መድኃኒታችን ኢየሱስ ክርስቶስ ላይ 303 ጥያቄ ሲያነሱ የት ነበራችሁ? ፈጣሪያችን ኢየሱስ ክርስቶስ እንደ ሰው ይጸዳዳል እያሉ ሲያላግጡበት የት ነበራችሁ? በየመዝናኛ ቻናሉ የማጠፉ ዲያቆኖች የምታመልኩት አምላክ ሲሰደብ የት ነበራችሁ? ዳሩ ኦርቶዶክስ ሰው ካጣሽ ቆየች። ሌላው ቢቀር በራሷ ርስት ላይ የአላፋት ዝማሬ ማድረጋችም ተብላ ተከልክላ የሌላ እምነት ተከታዮች ግን እንደፈለጉ አምላካቸውን እያመሰገኑበት ለኦርቶዶክስ ሲሆን ለምንድን ነው ብሎ የማይጠይቅ ዲያቆን እጅግ በጣም አሳፋሪ ነው። ዳሩ ክርስቶስ ቤቱን ማጽዳቱ አይቀርም። ቤቱን ሲያጸዳ ካንተ ወይም ካንቺ እንዳይጀምር አካሄዳችሁን አስተካክሉ። የእፎይ አካሄድ ልክ ነው ወይ አይደለም የሚለው የሚያነጋግር ጉዳይ ነው። ግን እፎይ ለሕግ ከቀረበ እኛም ለሕግ የምናቀርበው በዛ ያለ ሰው ስለሚኖር እስከዛው በየቤተ ክርስቲያኗ ስር ያላችሁ የመስቀሉ ስር ቁማርተኞች ነቃ ደንገጥ ብላችሁ ጠብቁ። እኔ ግን እላለሁ እምዬ ኦርቶዶክስ አንቺ እናት ዓለም የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ የነ አቡነ ተክለ ሃይማኖት የነ አቡነ ገብረ መንፈስ ቅዱስ የአባ ሳሙኤል ዘዋልድባ የቅድስት ክርስቶስ ሳምራና የአቡነ አረጋዊ ሃይማኖታቸው የሆንሽ ንጽሕት ቅድስት ርትዕ ተዋሕዶ ሃይማኖቴ ሆይ ብረሳሽና በከዳሽ ቀኝ የተርሳኝ ትክዳኝም ባላስብሽና ባልሟገትልሽ ባልሞትልሽ ምላሴ ከጉሮሬ ይጣበቅ ሳላጎበድና ሳልከዳሽ እንድኖር አምላክሽ ይርዳኝ። ይህን ባላደርግና ሳልጮልሽ ዝም ብዬ ሞት ስሜ ከሕይወት መጽሐፍ ይደምሰስ። ድንግል ሆይ እናቴ አዛኝቷ ዛሬም እንደ ትላንቱ ቀደሚ ከፊት ከኋላዬ በየሶሻል ሚዲያው ላይ ስለ ኦርቶዶክስ የምትሟገቱ ወጣቶች በሙሉ አይዟችሁ በርቱ። ቅንነት ከምንም ነገር ያሻግራል። ሰናይ ጊዜ ተመኘው። አይዟችሁ በርቱ፣ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች ባገሩ ኦኬ መጥተዋል። ንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው። ላያምኑ ላይጠመቁ
እነሱ ያመጡትን ጥመት እኛ ስንመልስ ነው የኖርነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ? ለምን ተገለጠ? ካልሆነ በስተቀር አንዳችም ስድብ፣ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር ይችላል። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ከንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው። ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ? ለምን ተገለጠ? ካልሆነ በስተቀር አንዳችም ስድብ፣ አንዳችም ነገር አላነሳባቸው። አንዳችም ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡ አቤት ሄሎ ያ አላህ يا الله دمارك وعمليات الفجر يا الله يا الله ولك وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا بإذن إخواني أي دمار كجيلاي بخيوة هلو يا الله يا الله دمار بخيوة وعمليات الفجر يا الله يا الله ولك